የዩቲዩብ ቻናል ቤተሰቦቻችን ያላችሁበት ሰላም ይብዛያል። ዛሬ ደግሞ የሪሜዲያል ፕሮግራም እንግሊዘኛ ፋይናል ኤግዛም ይዘንላችሁ መተናል ማለት ነው። ስለዚህ 120 ጥያቄዎች ናቸው። በደንብ በፓርት 1 ፓርት 2 እና ፓርት 3 ከፋፍለን በደንብ እንሰራለን። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉት እንጋብዛችኋለን ማለት ነው። ስለዚህ 120 ጥያቄ ነው። ከመጀመሪያው ኮሙኒኬቲቭ ፓርት ነው ጀምረው ከ1 እስከ 26 አለ። ከዛ ፓሴጅ አለ፣ ቮካቡላሪ አለ፣ ግራመር ፓርት አለ፣ ሌሎችም ኮንተንቶች አሉ ማለት ነው። ስለዚህ ዛሬ በቀጥታ የምንጀምረው ወደ ግራመር ፓርቱ ሞር ቀለል ወዳለው ፓርት እንጀምርና እናንተም ስትሰሩ በዚህ አጋጣሚ ግራመሩን መጀመሪያ ብትሰሩ የተሻለ ይሆናል። ትንሽ ፓሴጁ ሰዓት ስለሚወስድ ማለት ነው። ስለዚህ በቀጥታ አሁን ወደ ግራመር ፓርቱ ነድና በዚህ ኮድ አጋጣሚ ወደ መጨረሻው አካባቢ ነው ያለው ግራመር ፓርቱ 80 ምናምን ነው የሚጀምር። ከ80 እስከ 120 ኦልሞስት 40 ጥያቄ ምናምን ወይም 36 ጥያቄ ነው። እዚህ ይጀምራል። ኦኬ፣ ስለዚህ እዚህ ይጀምራል ማለት ነው። ኦኬ፣ ስለዚህ እዚህ ጀምረን በአግባቡ በደንብ እየሰራን እንሄዳለን ማለት ነው። ስለዚህ ከ83 እስከ 120 ያሉ ጥያቄ ግራመር ፓርት ነው ማለት ነው። ስለዚህ ላንጉጅ ፎከስ ይላል። ኩዌሽን 83 እስከ 120 ግራመር ፓርት ነው ማለት ነው። ስለዚህ በቀጥታ 83 ጀምረን እንሰራለን ማለት ነው። ኦኬ፣ 83 ጀምረን ስንሰራ ምን ይላል? There are 1,000 of displaced people in different parts of the country who have no proper shelter, food or clothes. Don't you think we blank help them? ይላል። A could, B might, C ought to, D shall ይላል። ስለዚህ ይህን ጥያቄ ለመስራት ምንድነው መረዳት ያለባችሁ? መጀመሪያ አረፍተ ነገርን ኮንቴክስቱን መረዳት አለባችሁ። በጣም ብዙ ሰዎች ተፈናቅለዋል ከተለያዩ አካባቢ ማለት ነው። ስለዚህ who have no proper shelter, food, clothes የሚለው ነገር ይሄ ኢሞሽናል ነገር ነው። የላቸውም፣ መጠለያ የላቸውም፣ ምግብ የላቸውም፣ የሚለብሱት የላቸውም። ስለዚህ ይሄ ሞራል ኦብሊጌሽን እንደሆነ ማወቅ አለባችሁ ማለት ነው። ተምራችኋል እንግዲህ ሞራል ኦብሊጌሽን፣ አድቫይስ ምናምን፣ ፕሮባቢሊቲ፣ ፖሲቢሊቲ ተምራችኋል። ስለዚህ ይሄ ሞራል ኦብሊጌሽን ነው። ዶንት ዩ ቲንክ ዊ ብላንክ ሄልፕ ዘም፣ ስለዚህ ብንረዳቸው ጥሩ አይደለም ብላችሁ ታስባላችሁ ሲል በአእምሯቸው ላይ ሳይኮሎጂካል እንትን አሳድሮባቸዋል ማለት ነው። ስለዚህ ሊሆን የሚችለው ሞራል ኦብሊጌሽን ያለውን ነገር ነው እዚህ ፕሪፈር የምታደርጉት። ኤ ኩድ ይላል። ኩድ አይሆንም። ለምን? ኩድ ኤክስፕረስ የሚያደርገው ኤቢሊቲ ነው። ኤቢሊቲ ወይም ደግሞ አንዳንድ ጊዜ ፊውቸር ፖሲቢሊቲንም ያሳያል። ስለዚህ ይሄ ደግሞ ሞራል ኦብሊጌሽን ስለሆነ አይሆንም ማለት ነው። ስለዚህ ኩድ አይሆንም። ቢ ማይት ይላል። ይሄም አይሆንም። ይሄ ደግሞ ፖሲቢሊቲ ነው። ዶንት ዩ ቲንክ ዊ ማይት ሄልፕ ዘም ሲል ይሄም ለስ ነው፣ ሞር ሳይኮሎጂካል ሪሌትድ ይሆነ። አሁን እዚህ ኢንዲኬት የሚያደርገን ነው ተርም ምንድነው? who have no proper shelter, food or clothes ሲል እንግዲህ በአእምሮአችሁ የሚመጣውን ነገር ሳይኮሎጂካል ሞራል ኦብሊጌሽን እንደሆነ ይነግረናል። ሁለተኛ ደግሞ ዶንት ዩ ቲንክ ሲል ጀስት ይሄም ኢንዲኬት ያደርገናል ማለት ነው። ስለዚህ አይሆንም ማለት ነው። ቢም አይሆንም ማለት ነው። ለምን? ይሄ ፖሲቢሊቲ ነው የሚገልጸን ነው። ሲ ላይ አውትቱ ይላል። ይሄ በትክክል ይሆናል ማለት ነው። ስለዚህ አውትቱ ይሆናል መልሳችን ማለት ነው። አውትቱ በትክክል መልስ ይሆናል ማለት ነው። ለዚህ ጥያቄ ትክክለኛ መልሱ አውትቱ ይሆናል ማለት ነው። አውትቱ፣ ሹድ፣ had better ምናምን የሚሉትን ነገሮች በደንብ እናንተ ልታዩዋቸው ትንሽ ተወሰነ እነሱ ተመሳሳይነት አላቸው እንጂ ይሄ በፍጹም አይገናኝም ከዚህ አረፍተ ነገር ጋር ሌሎቹ ማለት ነው። ሻልም ፊውቸር ፎርማል የሆነ ልክ እንደ ዊል የምንጠቀምበት ነው ማለት ነው። ስለዚህ አይሆንም ማለት ነው። መልሳችን አውትቱ ይሆናል ማለት ነው። ስለዚህ አውትቱ ሞራል ኦብሊጌሽን ነው። ዶንት ዩ ቲንክ ዊ አውት ቱ ሄልፕ ዘም ይላል። ይሄ ሞራል ኦብሊጌሽን ኤክስፕረስ ያደርጋል። ስለዚህ መልሳችን ይሄ ይሆናል ማለት ነው። ኦኬ፣ ወደ ቀጣዩ ጥያቄ ስንሄድ 84 he has been paralyzed for a month and was literally bedridden. Thanks God
he now is dash walk around in the house ይላል። ስለዚህ he has been paralyzed for a month የሚለው ለወራት ያክል ፓራላይዝድ ሆኖ ሰውየው አልጋ ላይ ነበር። ፓራላይዝ ሆኖ ማለት ነርቡ ተጎድቶ ወይም ደግሞ በአግባቡ እግሩ መንቀሳቀስ አይችልም፣ ወይም እጁ ሊሆን ይችላል፣ ብቻ በድን መሆን ማለት ነው፣ አለመንቀሳቀስ ማለት ነው። ስለዚህ ለስንት ያክል? ለወር ያክል ይላል። አሁን ግን እግዚአብሔር ይመስገን አለ he now is blank walk around in the house በቤቱ አካባቢ ትንሽ ይወጣን ይገባን፣ ስለዚህ ይንቀሳቀሳን ማለት ነው። ስለዚህ ይሄ ምንድነው ኤክስፕረስ የሚያደርገው የሚለውን ብላችሁ ታስቡ። እንግዲህ አንድ ሰው መንቀሳቀስ ከቻለ መውጣት ከቻለ ምናምን እንደዚህ ከሆነ ኤቢሊቲ ነው ማለት ነው። ስለዚህ ኤቢሊቲን ኤክስፕረስ የሚያደርግ ከዚህ ትፈልጋላችሁ ማለት ነው። የመጀመሪያው ጥያቄ turning able to ይላል። ስለዚህ he now is turning able to walk around in the house ይላል። ይሄ አይሆንም። turning የሚለው ከዚህ ኮንቴክስቱ አድርጋ አይሄድም። be feeling able to ይላል። ይሄ ደግሞ ሳይኮሎጂካል ነው እንጂ ኤቢሊቲ ጋር አይሄድም። feeling የሚለው more emotional or psychological ነው። see interested to ይላል። ይሄ ደግሞ ኢንተረስት ነው፣ ፍላጎት ጋር ነው እንጂ የሚሄደው ከመቻል ጋር አይደለም። ስለዚህ ኢንተረስት ከሆነማ እኮ ሰው መንቀሳቀስ ይፈልጋል እንጂ መተኛትም አይፈልግም። ስለዚህ ዲ ኤብል ቱ ይሄ በቃ ኤብል ቱ ማለት ችሎታ ነው፣ መንቀሳቀስ ችሏል። he can able to walk around the house። ስለዚህ ኢንተረስትድ ቱ ራሱ ግራማቲካሊ ሞር ስህተት ሊሆን ይችላል። ምክንያቱም ኢንተረስትድ ኢን ነው የሚወስደው፣ ፕሮፖዚሽን የሚሄደው ኢንተረስትድ ኢን ነው የሚባለው። ስለዚህ ይሄ ስህተት ነው ማለት ነው። መልሱ ማን ይሆናል? ዲ ይሆናል ማለት ነው። ኤብል ቱ የሚሆነው መልሳችን ዲ ይሆናል ማለት ነው። በጣም አሪፍ። ስለዚህ ታንክስ ጋድ ሂ ኢዝ ኤብል ቱ ወክ አራውንድ ዘ ሃውስ የሚሆነው ይሄ መልሱ በትክክል ይሆናል ማለት ነው። ኦኬ 85 ዳሽ ብርሄ ዳሽ አሞድ ቴምፐርድ ዊዝ ዲስ ኮምፒውተር አይ ሃቭንት ሲን ዘም አራውንድ ኤንድ አይ ቲንክ they were out of the office the whole day ይላል። እዚህ መረዳት ያለባችሁት ምንድነው? I haven't seen them ሲል ሁለታቸውንም ኤክስፕረስ እንደሆነ ኤክስፕረስ እያደረገ እንደሆነ መረዳት አለባችሁ። them የሚለው they የሚለው ኦብጀክቲቭ ፎርም ነው ማለት ነው። ስለዚህ I haven't seen them ሲል ሁለታቸውን ኤክስፕረስ የሚያደርግ ነገር ተጠቀማላችሁ ማለት ነው። ስለዚህ ይህን ብቻ በማወቅ ማንን ካንስል ታደርጋላችሁ? አይዘር ኦር የሚለውን ካንስል ታደርጋላችሁ። ምክንያቱም ሁለቱን ኤክስፕረስ የሚያደርግ ነገር ነው እዚህ መግባት ያለበት። ኦኬ በጣም አሪፍ። ሁለተኛ ደግሞ I haven't seen them around and I think they were out of the office the whole day ይላል። ይሄ ደግሞ ኔጌቲቭ ነው። ስለዚህ ፖዚቲቭ እንጠቀምበትን ካንስል ታደርጋ። ቦዝ ኤንድ አይሆንም። ለምን? ቦዝ ኤንድ ለፖዚቲቭ ነው የምንጠቀመው ማለት ነው። ስለዚህ ይሄ ደግሞ I haven't seen them around and I think they were out of the office ስለዚህ አላየኋቸውም፣ ስለዚህ ከቢሮ ቀኑን ሙሉ ከቢሮ ወጥተው ሊሆን ይችላል ሲል ይሄ መልስ አይሆንም ማለት። ስለዚህ ኖት ኦንሊ በት ኦልሶ እና ናይዘር ኖር የሚለውን ኮምፔር ታደርጋላችሁ፣ ሁለት ምርጫ ማለት ነው። ስለዚህ ይሄን ኮምፔር በምታደርጉበት ሰዓት ኖት ኦንሊ በት ኦልሶ የሚለው ሁለቱንም ኢንክሉድ የሚያደርግ ነገር ነው ማለት ነው። ግን ልዩነቱ ምንድነው? የመጀመሪያው ኖት ኦንሊ የሚለው አንድ ሀሳብ ነው። በት ኦልሶ የሚለውም ሌላ ኤክስትራ ሀሳብ አይዲያ ለመጨመር ነው ማለት ነው። ስለዚህ ይሄ ደግሞ ሀሳባችን አይዲያው ምንድነው? ሁለታቸውንም አላያቸውም፣ ሁለታቸውም ከቢሮ ወጥተዋል የሚል ተመሳሳይ ነገር ነው እንጂ ኤክስትራ ነገር የለውም። ለምሳሌ ኤክስትራ ነገር ስላችሁ እንደማለት ነው። ለምሳሌ I am a health student I am not only health student but also a computer science student ቢል፣ ስለዚህ ኮምፒውተር ሳይንስ እና ሄልዝ የተለያየ ስለሆኑ እሱ ኤክስትራ ነገር ለመጨመር but also የሚለው ሌላ ነገር ነው። ይሄ ግን ሐሳቡ ተመሳሳይ ነው። ሁለታቸውም አንድ አይዲያ ስለሆነ I haven't seen them around ሁለታቸውንም አላየዋቸውም they were out of ሁለታቸውም ከቢሮ ወጥተው ይሆናል። አይዲያው ተመሳሳይ ነው ማለት ነው። ስለዚህ ለኔጌቲቭ እንጠቀመው ተመሳሳይ ሐሳብ ለሆነ ለኔጌቲቭ እንጠቀመው ናይዘር ኦር ይሆናል ማለት ነው። ኤ ላይ ያልሆነው ምንድነው? ተጨማሪ በቶልሶ ብሎ ሌላ ኤክስትራ ነገር መሆን አለበት ምንም እንኳን ይሄ ፊት ባለ። ስለዚህ መልሳችን ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ይሄ ሞር ፕሮባብሊ
ካንስል እናደርገዋለን እንደ አማራጭ ስለሆነ ማለት ነው። በጣም አሪፍ። ስለዚህ መልሳችን ይሄ ይሆናል። 86ኛ ጥያቄ ስንሄድ ዳሽ ጀንትልማን we saw at the gate as we were coming in the new school director. I heard he was a teacher at ቡሬን secondary school ይላል። the a which ሳም ይላል። እንደዚህ አይነት ነገር ሲመጡ አሁን በዋናነት እናንተ እዚህ ሊጠይቅ የፈለገው ምንድነው የዴፊኒት አርቲክል እና የኢንዴፊኒት አርቲክል ልዩነታቸውን እንድታውቁ ነው የተፈለገው። ስለዚህ እዚህ ጋር ምንድነው ስፔሲፊክ አድርጎታል። ሞር ስፔሲፊክ ኮመን የሆነ ነገር ማለት ታዋቂ የሆነ ወይም ደግሞ ስፔሲፊክ የሆነ ነገር ከሆነ ዴፊኒት አርቲክል እንጠቀማለን ማለት ነው። ዝም ብሎ አንኮመን ወይም ደግሞ ነን ስፔሲፊክ ለሆነ ነገር ደግሞ ኢንዴፊኒት አርቲክል እንጠቀማለን ማለት ነው። ስለዚህ እዚህ ስፔሲፊክ ያደረገው ምንድነው ዘማን ቢል አይሆንም፣ ግን ዘ ጀንትልማን ስለሚል ጀንትልማን የሚለው ስፔሲፊክ ያደርገዋል። ስለዚህ መልሳችን ማን ይሆናል ማለት ነው? እዚህ ኤ ዘ ይሆናል ማለት ነው። ሌሎቹ ሲና ዲ ሲጀመርም አይሆኑም ማለት ነው። ስለዚህ ዴፊኒት አርቲክል እና ኢንዴፊኒት አርቲክል ልዩነታቸውን እንታውቁ። ዴፊኒት አርቲክል ዘ ነው። ኢንዴፊኒት አርቲክል ደግሞ ኤ እና አን ነው። ስለዚህ የራሳቸው ኤ እና አን ፈንክሽን አላቸው። በዋናነት ዴፊኒት እና ኢንዴፊኒትን ልዩነቱን እንድታውቁ ስለሆነ ይሄ የዴፊኒት አርቲክል ነው ማለት ነው። ዘ ምንድነው? ዘ ፈንክሽኑ ሞር ስፔሲፊክ ለሆነ ነገር በቃ ሞር ስፔሲፊክ ለሆነ ነገር፣ ይሄ ደግሞ ነን ስፔሲፊክ ለሆነ ነገር ነው የምንጠቀመው ማለት ነው። ስለዚህ ልዩነታቸው ይሄ ነው። በዚሁን አጋጣሚ ሌሎችንም ማየት ትችላላችሁ ማለት ነው። መልሳችን ዘ ይሆናል። ዘ ጀንትልማን we saw at the gate as we were coming in the new school director. I heard he was a teacher at ቡሬን secondary school ይላል። መልሳችን ይሄ ይሆናል ማለት ነው። ኦኬ ሌላኛው 87 ነው። Their plan is expected to land slightly after 3 p.m. dash it gets late, give me a call and I will see what I can do ይላል። A unless, B in case, C but for, D ደግሞ probably ይላል። ስለዚህ እዚህ ምንድነው የሚለው their plan is expected to land slightly after 3 p.m. ነው። ስለዚህ ዳሽ ብሎ it gets late ከዘገየ ግን give me a call ደውልልኝ and I will see what I can do ነው የሚለው። ስለዚህ ይሄ ነገር ምንድነው ኤክስፕረስ የሚያደርገው something will happen in the future የሚል ነገር ነው። something will happen in the future ነው። ስለዚህ የሆነ ነገር ከተፈጠረ እንደዚህ አደርግልኝ። ለምሳሌ የሆነ ሰው ስራ ሊያከናውንላችሁ የሆነ ቀጠሮ ይዛችኋል። በዚህን ሰዓት ካልመጣ ግን ደውልልኝና የሚሆነውን ነገር እኔ ወስናለሁ ሲል ኔክስት ላይ የሚፈጠር ነገር አለ ማለት ነው። ስለዚህ ለዛ የምንጠቀመው ማንን ነው? ኤ አለስ ይላል። ይሄ አይሆንም። ለምን? አለስ የምንጠቀመው ኔጌቲቭ ነገር ሲኖር ነው ማለት ነው። ኔጌቲቭ ነገር እንደዚህ አድርግ አለስ፣ ይሄ ካልሆነ እንደዚህ ይሆናል ነው። ስለዚህ ይሄ ግን ፊውቸሪቲ ነው። ፊውቸሪቲ ሀፐን የሚሆን ነገር ነው። ቢ ይሄ ኔጌቲቭ ሴንስ ስለሌለው ማለት ነው። ቢ ደግሞ ኢንኬዝ ይላል። ስለዚህ መልሳችን በትክክል ይሄ ይሆናል ማለት ነው። ኢንኬዝ ለምንድን ነው የምንጠቀመው ማለት ነው? something will happen in the future ማለት ነው። ስለዚህ ለምሳሌ የዩኒቨርሲቲ መብራት ቢጠፋ ጄኔሬተር ወዲያውኑ አውቶማቲካሊ ይበራል። ስለዚህ ይሄ ምንድነው? in case when the electric switch off ጄኔሬተሩ ምን ይሆናል ማለት ነው? ይበራል ማለት ነው። ስለዚህ ምን ታስቦበት ነው ሲባል በቃ in case of something happen ይሄ ይፈጠራል ተብሎ ስለታሰበ የሆነ ነገር ተደርጓል ማለት ነው። ስለዚህ መልሳችን in case ይሆናል ማለት ነው ከዚህ። ስለዚህ in case ብዙ ጊዜ ፈተና ያመጣዋታል። ስለዚህ what will happen in the future የሚለውን ነገር እዚህ ኮንሲደር እንድታደርጉ ነው ማለት ነው።
በት ፎር ይላል። ይሄን ለታይፕ ስሪ ነው የምንጠቀመው። ኮንዲሽናል ሰንተንስ ላይ አይሆንም፣ ፕሮባብሊም አይሆንም ማለት ነው። ኦኬ 88 ላይ ስንሄድ when ደብላ arrived she blank ዶሮ ወጥ but he didn't have the time to wait and enjoy it። ኦኬ እዚህ መረዳት ያለባችሁ arrived ይላል። arrived የሚለው ፓስት ነው፣ ሲምፕል ፓስት ነው። ስለዚህ ይሄ ሲምፕል ፓስት መሆኑን ካወቃችሁ መቼም ኮማ አድርጎ ሺ ብላንክ ዶሮ ወጥ የሚለው ላይ መቼም ፕሬዘንት እንደማይሆን ታውቃላችሁ። ስለዚህ ኢዝ ሜኪንግን እዚህ ምን አመጣው? ሌላው ሃዝ ቢን ሜኪንግን እዚህ ምን አመጣው? ፕሬዘንት ኮንቲኒዩስ ቴንስ እና ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ናቸው። ስለዚህ እዚህ አራይቭድ እያለ ሲምፕል ፓስት እያለ እዚህ ፕሬዘንት አይገባም። ፓራላሊዝም ህግ ስላለ ማለት ነው ቴንስ ላይ። ስለዚህ ሁለት ምርጫ ወጣችሁ። ስለዚህ ወዝ ሜኪንግ እና ሃዝ ቢን ሜኪንግ የሚለውን ነገር እናንተ ትመርጣላችሁ ማለት ነው። በጣም አሪፍ። ስለዚህ ሞር ምርጫችሁን እያጠበባችሁ መታችኋል ማለት ነው። ስለዚህ እዚህ መረዳት ያለባችሁ ሺ ብላንክ ዶሮ ወጥ but she didn't have the time to eat and enjoy it ይላል። but ብሎ she didn't have the time to eat and enjoy it ሲል ሰዓት የላትም ነበር በዛን ሰዓት ነው። ስለዚህ በዛን ሰዓት being something ማለት ነው። ስለዚህ በዛን ሰዓት የላትም ነበር። ያ ማለት የሆነ ነገር እየተሰራ ነው ማለት ነው። during that time at the moment in the past ነው ማለት ነው። ስለዚህ ኤ ይሆናል ማለት ነው መልሳችን ኤ ይሆናል ማለት ነው። was making ይሆናል ማለት ነው። በዛን ሰዓት እየሰራች ነበር ነው። she was making ዶሮ ወጥ። ምክንያቱም እንደዚህ አይነት ነገር ሲኖር ሁለቱ አክሽን በዛን ሰዓት ነው እየተከናወነ። had been making ከሆነ ግን አንዱ አክሽን ቀድሞ ሁለተኛው አክሽን ደግሞ ኔክስት ነው መሆን ያለበት ነው። ግን ይሄ ወዳውኑ ሲደርስ እሷ እየሰራች ነበር ነው እንጂ ይሄ had been making ቢሆን ኑሮ after arrived ወይም ደግሞ before arrived መባል ነበረበት ማለት ነው። ስለዚህ present perfect past perfect የምንጠቀመው just አንዱ አክሽን past perfecቱ ቀድሞ ይከናወናል ዘን ይሄኛው ሲምፕል ፓስቱ ቀጥሎ ማለት ነው። ግን ይሄ at the moment past ሆኖ at the moment ኤክስፕረስ ነው የሚያደርግልን ነው። ኤ ይሆናል ማለት ነው መልሳችን። በጣም አሪፍ። 89 ላይ ስንሄድ they look of early morning dash make it in time otherwise they would be late ይላል። they look of early morning dash make it in the time otherwise they would be late with this ስለዚህ እዚህ ጋር ምንድነው መረዳት ያለባችሁ ነገር ፐርፐዝ ነው። የሁለቱ የተያያዙት ምንድነው? they look of early morning dash make it in time otherwise they would be late ይላል። ስለዚህ ይሄ ፐርፐዝ እና ኤክስፕረስ እያደረገ ያለው ማለት ነው። ስለዚህ a with the intention of ይላል። ይሄ ያን ያህል ከአረፍተ ነገሩ ጋር ፊት የሚያደርግ ነገር የለውም። more probably የለውም። b in the interest of to ይላል። ይሄ ስህተት ነው በሙሉ። ለምን? ኦፍ እና ቱ ፕሪፖዚሽን ሁለቱ ፕሪፖዚሽን በአንድ ላይ መምጣት የለባቸውም። ሲጀመር ግራማቲካሊ ስህተት ነው። ሲ ደግሞ ኢን ኦርደር ዛት ይላል። ኢን ኦርደር ዛት ብሎ ዳሽ ላይ ኢን ኦርደር ዛት ሜክ አይሆንም። ኢን ኦርደር ዛት ካለ እዚህ ሰብጀክት መምጣት ነበረበት። ኢን ኦርደር ዛት they could make it in time መባል ነበረበት። ስለዚህ ሲጀመርም ኢን ኦርደር ቱ ነው እንጂ ኢን ኦርደር ዛት ያን ያህል ኮመን አይደለም። ስለዚህ ኢን ኦርደር ዛት የሚሆን ከሆነ ደግሞ ቀጥሎ ሰብጀክት መምጣት አለበት። ቀጥሎ ያለው ግን ከብላንክ ስፔሱም ደግሞ ሜክ ቨርብ ነው። ስለዚህ ኢን ኦርደር ዛት ሜክ ሳይሆን ኢን ኦርደር ዛት they could make it in time መባል ነበረበት። ስለዚህ ህም ስህተት ይሆናል ማለት ነው። የቀረነው ማለት ነው ሶ አስቱ ነው። ስለዚህ ሶ አስቱ ፊት ያደርጋል። ሶ አስቱ ኢን ኦርደር ቱ ሶ ዛት ምናምን እነዚህ አይነት ነገሮች ፐርፐዝን ኤክስፕረስ ያደርጋሉ ማለት ነው። ስለዚህ መልሳችን ሶ አስቱ ይሆናል። ሞር ፕሮባብሊ ዲ ነው ሊሆን የሚችለው ከዚህ ስትመርጡ ማለት ነው። ምናልባት ኤ የሞን ፕሮባቢሊቲ ያለው ግን ሞር ፊት የሚያደርግ ነገር ያለው
ዲ ነው ማለት ነው። ሶ አስ ቱ ፕላስ ቨርብ ነው የሚመጣ ትክክል ነው ማለት ነው። ሶ አስ ቱ ወይም ደግሞ ኢን ኦርደር ቱ ሜክ ኢት ኢን ታይም ኢን ኦርደር ቱ ወይም ደግሞ ሶ አስ ቱ ነው መሆን ያለበት፣ ግን እዚህ ኢን ኦርደር ዛት ስለሚል አይሆንም። ስለዚህ መልሳችን ዲ ይሆናል ማለት ነው። ሌላው 90 ጥያቄ ነው። you have been coughing the whole afternoon ይላል። ቀኑን ሙሉ ካፊንግ ማለት እየሳልህ ማለት ነው። እየሳልህ ውለሃን። ስለዚህ ቀኑን ሙሉ ጓደኛችሁ እናንተ ጓደኛ ቀኑን ሙሉ እየሳለ ቢውል ምንድን ነው የምትመክሩት? is that problem very common? ይሄ ችግር የተለመደ ነው የምትሉት ወይስ why do you see your doctor? ለምን ሐኪም ቤት አትሄድም ነው የምትሉት? ስለዚህ ይሄ ጀስት ከኢንቴንሽናል ጋር የተያዘ ነገር ስለሆነ ጀስት ሰው ምን ብሎ ሊመክረው ይችላል የሚል ከግራመር ፓርትም ሳይሆን ኮሚኒኬሽን ጋር የተያዘ ነው ይሄ ማለት ነው። ስለዚህ አንድ ሰው ታሞ ካያችሁት እንዴ ለምን ሐኪም ቤት አትሄድም ነው መቼም የሚባለው ማለት ነው። ስለዚህ is syrup good for that ይላል። why do you do that ይላል። ይሄ አይሆንም። ስለዚህ ይሄ ምንም የሚያደናግር ነገር ስለሌለው why don't you see your doctor የሚለው ፊት ያደርጋል። ሌሎቹ አይሆኑም ማለት ነው appropriately። ሌላው 91 ነው። 91 they have been clearing the forest for 3 days ለሶስት ተከታታይ ቀናት ያክል ጫካውን እየመነጠሩት ነው። ስለዚህ ዳሽ ኢንተርቬንድ ቱ ስቶፕ ዘም። ስለዚህ ይሄን የሚያስቆም ምን የሆነ ሰው ፈልጋለሁ ማለት ነው፣ ወይም ደግሞ የሆነ ህግ ወይም ብቻ የሆነ ነገር ፈልጋለሁ ነው። ዳሽ ኢንተርቬንድ ቱ ስቶፕ ዘም ማለት ስለዚህ ይሄን ጫካውን እየመነጠሩ ስለሆነ ይሄን የሚያስቆም ፈልጋለሁ ነው መቼም የሚሆነው። አይ ዳሽ ኢንተርቬንድ ቱ ስቶፕ ዘም። ስለዚህ how about you ይላል። ይሄ አይሆንም፣ ምክንያቱም አረፍተ ነገሩ ጋር ፓራሌሊዝም ሄደው ዳሽ ኢንተርቬንድ ቱ ስቶፕ ዘም ሲል how about you intervened to stop them ሳይሆን how about ሳይሆን ወይም ደግሞ አንተ ለምን አታስቆመውም ለማለት ከፈለገ why ምናምን ማለት ነበረበት። ግን እንደዛ ቢሆንም መልስ አይሆንም። ለምን they have been clearing the forest for 3 days ብሎ ዳሽ intervened to stop them ሲል ስለዚህ የሆነ ጣልቃ የሚገባ ወይም ደግሞ የሚያስቆም ፈልጋለሁ ነው ያለው። ስለዚህ ኤ አይሆንም ማለት ነው። ቢ አይ ዊሽ ሳማን ይላል። ሞር ይሄ ወደ ፓስት የወሰደው ይሆናል ነው እንጂ ይሄ የመሆን ፕሮባቢሊቲ ያለው ማለት ነው። ስለዚህ ሲ ላይ ደግሞ ሳማን ኒድስ ሳማን ኒድ ኢንተርቬንድ ቱ ስቶፕ ዘም ይላል። ሳማን ኒድ ነው የሚለው ይሄ ግራማቲካሊ ራሱ ስህተት ነው። ሳማን ኒድስ ነው እንጂ ሳማን ኤኒዋን ኖዋን እነዚህ ኢምፕሮፐር ናውን የሚባሉት ካሉ ሲጀመር ቀጥሎ ኒድስ ነበር መምጣት የነበረበት ኤስ የተጨመረበት ኤስ ኤስ ኦር አይ ኤስ ምናምን ማለት ነው። ምክንያቱም እነዚህን እንደ ሲንጉላር አድርገን ነው የምንጠቀማቸው ማለት ነው። ሳማን የሚለው ሳማን ኒድ ሳይሆን ሳማን ኒድስ ማለት ነበረበት። ይህ ስህተት ነው ማለት ነው። ስለዚህ አይ ዊሽ ሳማን እና አይ ዋንት ሳማን የሚለው ሁለቱን ኮምፔር አድርጋችሁ ትመርጣላችሁ ማለት ነው። ስለዚህ አይ ዋንት ሳማን የሚለው ደግሞ አይ ዋንት ሳማን ኢንተርቬንድ ቱ ስቶፕ ይላል። አይ ዋንት የሚለው ቱ ጋር መሄድ ነበረበት። አይ ዋንት ቱ ሳማን ቱ ኢንተርቬንድ ቱ ስቶፕ ኢት የሚለው ዋንት ከመጣ ቱ መምጣት ነበረበት፣ ፕሪፖዚሽን መምጣት ነበረበት። ግን ከዚህ ፕሪፖዚሽን የለም ማለት ነው። ስለዚህ ወንት የሚለው ቃል ፕሪፖዚሽን መኖር ነበረበት። አይ ዋንት ቱ ሳማን ኢንተርቬንድ ቱ ስቶፕ ዘም የሚል እቺ ቱ አለመኖሯ ነው እንጂ መልስ መሆን ይችላል ኦልሬዲ። እንደዚሁም ብሎም ሞር የመሆን ፕሮባቢሊቲ ያለው ግን ስለዚህ አይ ዊሽ ሳማን የሚለው ደግሞ ሞር ይሄ ፓስት ነው ኦልሬዲ። ይሄ ግን ሪግሬት ነው። ስለዚህ ሞር ምንም እንኳን ሪግሬት ቢሆን ፓስት የሆነ ያለፈ ቢሆንም ሞር ይሄ አፕሮፕሪየት ይሆናል ማለት ነው። ግን ዞሮ ዞሮ መልስ ሊሆኑ የሚችሉት ከቢ እና ከዲ ነው ማለት ነው። ስለዚህ ዲ የማይሆንበት ምክንያት ምንድነው? አይ ዋንት ቱ መምጣት ነበረበት የሚል
ግራማቲካሊ እንትን ስላለበት ነው እንጂ ሞስት ፕሮባብሊ ዲ የመሆን ፕሮባቢሊቲም አለው ማለት ነው። ስለዚህ አፕሮፕሪየትሊ ቢን እንመርጣለን ማለት ነው። ሌላው we don't have to blank the make of which such an irreplaceable heritage of the nation. They should be accountable for what they did ይላል። A concede፣ B permit፣ C allow፣ D let። ይሄ ቮካብላሪ ነው። ኦልሞስት ሁሉም ተመሳሳይ ተርም ናቸው። እዚህ አሁን የሚለያቸው ነገር ምንድነው? የተወሰነ ፎርማል ኢንፎርማል ኮመን አንኮመን የሚል ነገር ነው የሚለያቸው ማለት ነው። ስለዚህ we don't have to blank them to make off with such an irreplaceable heritage of the nation. የህዝብ ከብት ነው ማለት ነው። they should be accountable for what they did። ለሰሩት ነገር they should be ተጠያቂ መሆን አለባቸው ነው። ስለዚህ ይሄ ኦፊሻሊ የሆነ ነገር ነው ማለት ነው። ስለዚህ ኤ ኮንሲድ ይላል። ይሄ አይሆንም። ከፐርሚት አለው ሌት እነዚህ ሶስቱ ተመሳሳይ ናቸው ማለት ነው። ስለዚህ ከሶስቱ አንዱን ትመርጣላችሁ። ልዩነታቸው ምንድነው? ፐርሚት ማለትም መፍቀድ ነው። አለውም እንደዛው ነው። ሌትም እንደዛው ነው። ግን ሞር ሌጋል ለሆነ ነገር ኦፊሻል ለሆነ ነገር ፍቃድ ፎርማል የሆነ ነገር ወይም ደግሞ አውቶሪቲ ፎርማል ሌጋል ለሆነ ነገር የምንጠቀመው ማለት ነው ፐርሚት እንጠቀማለን ማለት ነው። ፐርሚት መልስ ይሆናል ማለት ነው። በጣም ኮንፊውዚንግ ነው። አለውም ይሆናል። ግን ይሄ ደግሞ ከፐርሚት አንፃር ሞር ኦፊሻል የሆነ ነገር አንጠቀመው። ለምሳሌ ኦፊሻል ሲባል ፐርሚሽን ነው የሚጠየቀው። ለምሳሌ ፍቃድ ከአለቃ ለመጠየቅ ፐርሚሽን ነው እንጂ አለው ሞር ኢንፎርማል ለሆነ ነገር እንጠቀመው እንችላለን። ሌትም እንደዛው። ስለዚህ በዛ ሰንስ ነው እንጂ ሌሎቹም መልስ የመሆን እድል አላቸው። ግን ፐርሚት ሞር ፎርማል ነው ለዚህ ማለት ነው። ምክንያቱም ከሌጋል ጋር የተያዘ ነው። they should be accountable for what they did የሚለውም ከሌጋል ጋር ይያዛል። ፕላስ ኦፊሻል ሌጋል ለሆነ ነገር የምጠቀመው ፐርሚሽን ነው። ፐርሚት ይሆናል ማለት ነው። መልሳችን ይሄው ይሆናል። ሌላው 93 ነው። 93 ምን ይላል? you don't seem to have ever seen the creature blank I told you about. It looked nothing like a kangaroo except in the way it walks ይላል። ይሄ ደግሞ A whom፣ B which፣ C one፣ D who ይላል። አሁን ከዚህ ዞሮ ዞሮ እንደዚህ አይነት ምርጫ ሲመጣ መቼም ዋንን ትተውታላችሁ ዝም ብላችሁ። ማን ነው ዞሮ ዞሮ እዚህ ማምጣት የፈለጉት ምንድነው? ሪላቲቭ ፕሮናውን የሚባሉትን እንዲታወቁ ነው ፈንክሽናቸውን። ስለዚህ እዚህ I told you about የሚለው ከብላንክ ስፔሱ ቀጥሎ ያለውን አይታችሁ ይሄማ ፐርሰን ነው ብላችሁ ጀስት ሁምን እንዳትመርጡ። ሁም ደግሞ ይሄ ኦብጀክቲቭ ኬስ ስለሆነ ሁም I told you about ብላችሁ እንዳትመርጡት። ምክንያቱም እዚህ ከብላንክ ስፔሱ ወደ ግራ ሳይድ ያለው ወደ መጀመሪያው ያለው ምንድነው የሚለው? you don't seem to have ever seen the creature ነው የሚለው። the creature ሲል ኦኬ creature ሲል ሳምቲንግ ነው። ግን ደግሞ ሞር ለእናንተ አኒማል እንደሆነ የሚነግራችሁ ምንድነው? it looked nothing like kangaroo except in the way it walked ነው የሚለው። ስለዚህ ካንጋሮ አይመስልም ከምን በስተቀር ሲሄድ ሲንቀሳቀስ ብቻ ነው እንጂ። ስለዚህ ይሄ ነገር እንስሳ ነው ማለት ነው። የሆነ አኒማል እንደሆነ መቼም እዚህ አስዩም ታደርጋላችሁ። ስለዚህ አኒማል መሆኑን ካወቃችሁ ሆም አይሆንም፣ ሁ አይሆንም፣ ሆም አይሆንም። ስለዚህ መልሳችን ዊች ይሆናል ማለት ነው። ለቲንግ እና ለአኒማል የምንጠቀምበት ዊች ነው። መልሳችን ዊች ይሆናል ማለት ነው። ሌላው 94 ነው። the more we help him, dash sense of dependency he would develop, so handle things cautiously ይላል። ይሄ ብዙ ጊዜ 12ኛ ክፍል ተምራችሁታል። ወደ መጀመሪያው አካባቢ ነው። ስለዚህ the more የሚል ነገር ተምራችኋል። ስለዚህ the more we help, the more sense of dependency we would develop ይላል።
ያው ዘሞር ስለሆነ ይሄ ምንም እንትን የለውም። ሌሎቹ መልስ አይሆንም ማለት ነው። መልሱ እችን ማን ይሆናል ማለት ነው? ዘሞር ነው። ዘሞር ዊ ሄልፕ ዘም the more sense of dependency he would develop ይላል። መልሳችን ዘሞር ይሆናል ማለት ነው። ሌላው 95 ነው። 95 ጥያቄ 95ኛው ጥያቄ ምን ይላል ማለት ነው? ሙሉጌታ ኤሎይስ አዶርድ the blank Toyota car that is father driven at the beginning of 80s ይላል። A ugly old small red, B small red ugly old, C red ugly old small, D old small red ugly። ኦኬ ይሄ ትንሽ ኮንፊውዝ ሊያደርጋችሁ ይችላል ማለት ነው። ስለዚህ ይሄ ጥያቄ ምንድን ነው? በዋናነት አጀክቲቭ ነው። ሁላቸውም አግሊ የሚያስጠላ፣ ኦልድ አሮዬ፣ ስሞል ትንሽ፣ ሪድ ከለር ነው። ስለዚህ እነዚህ ሁሉም አጀክቲቭ ናቸው ማለት ነው። ስለዚህ አጀክቲቭ ከሆኑ ኦርደር ኦፍ አጀክቲቭ የሚል ነገር ተምራችኋል ማለት ነው። ስለዚህ ኦርደር ኦፍ አጀክቲቭን መያዝ አለባችሁ ማለት ነው። ይሄ በነገራችን ላይ ኦርደር ኦፍ አጀክቲቭን ካልያዛችሁ በምንም ታምር በኮንሰፕት አሰሩትም። ስለዚህ ኦርደር ኦፍ አጀክቲቭ ምን ይቀድማል? ስለዚህ የሚቀድመው ምንድነው? ፎርማል የሆነ ኦርደር ኦፍ አጀክቲቭ የመጀመሪያ የሚሆነው ኦርደሩን ስናስቀምጥ ኦፕኒየን ይሆናል። ኦፕኒየን ማለት ቢዩቲፉል፣ አግሊ ምናምን፣ ሃንድሳም፣ ጉድ ሉኪንግ ምናምን የሚል ነው። ስለዚህ ኦፕኒየን ይሆናል። ኦፕኒየን ስለዚህ ማን ነው? እዚህ አግሊ አለ። ስለዚህ አግሊ እንደሚቀድም አወቃችሁ። ሌላውን ምርጫ ታያላችሁ። ስሞል ይላል፣ ሪድ ይላል፣ ኦልድ ይላል። ቢያንስ እንኳን የመጀመሪያውን ማወቅ አለባችሁ። ስለዚህ የመጀመሪያውን ካወቃችሁት ማን መጀመሪያ እንደሚሆን ይሄ ምርጫ ኤ እንደሆነ መልሱ ምንም ጥያቄ የለውም ማለት ነው። ስለዚህ አግሊ፣ ኦልድ፣ ስሞል፣ ሪድ ይሆናል ማለት ነው። ሌላ ከዚያ ቀጥሎ የሚመጣ ማን ነው? ሞስት አንዳንድ ጊዜ ያዘዋውሯቸዋል፣ ሳይዝም ይሆናል። ግን ኦልድ እና ስሞል የሚለውን አዘዋውረዋቸዋል። ስሞል ኦልድ መሆን ነበረበት። ኦኬ ኤኒዌይስ አዎ ማለት ከኦፕኒን ቀጥሎ የሚመጣው ማለት ነው ኤጅ። ግን አንዳንድ ጊዜም ሳይዝን የሚያስቀድሙበት መንገድ አለ። ግን ኤኒዌይስ ኤጅን በሉት። ከዚያ ሳይዝ አለ። ከዚያ ሸፕ ይኖራል። ሸፕ ለምሳሌ ራውንድ፣ ሰርኩላር ምናምን ሸፕ ይኖራል። ሸፕ ከሸፕ ቀጥሎ ማን አለ ማለት ነው? ከለር ይኖራል ማለት ነው። ከለር ከዚያ ከከለር ኦሪጂን የተሰራበት ለምሳሌ ፕላስቲክ ማቴሪያል ምናምን እንደዚህ አይሚን ኦሪጂን ሲል የተሰራበት ሀገር ቦታ ምናምን ሊሆን ይችላል። አሜሪካ፣ ኢትዮጵያ ምናምን። ከዚያ ከኦሪጂን ቀጥሎ ማቴሪያል የተሰራበቱ ማለት ነው። ማቴሪያል የተሰራበቱ ለምሳሌ ፕላስቲክ ሊሆን ይችላል፣ ውድ ሊሆን ይችላል ምናምን እንደዚህ አይነት ነገር። ከዚያ ፐርፐዙ እንደዚህ አይነት ነው። ኦርደር ኦፍ አጀክቲቭ ማለት ነው። ስለዚህ እዚህ ጋር ከለር ወደ መጨረሻው እንደሆነ አስዩም ማድረግ አለባችሁ። ከለር የት ነው ያለው? እዚህ ጋር ነው ያለው። ስለዚህ እዚህም ምርጫ ስታዩ ከለር የት ላይ ነው ያለው? እዚህ ኤ ላይ መጨረሻ ነው ያለው። አግሊ የሚለው ኦፕኒን ነው፣ መጀመሪያ መምጣት አለበት። ስለዚህ ኤ በትክክል መልስ ይሆናል ማለት ነው። በዚሁ አጋጣሚ ኦርደር ኦፍ አጀክቲቭን መያዝ አለባችሁ። አንደኛ ኦፕኒን አልኋችሁ፣ ከዚያ ኤጅ አለ፣ ሳይዝ አለ፣ ሸፕ አለ፣ ከለር አለ፣ ኦሪጂን አለ፣ ማቴሪያል አለ፣ ፐርፐዝ አለ። ስለዚህ በዚህ አጋጣሚ ኦርደር ኦፍ አጀክቲቭን መያዝ አለባችሁ ማለት ነው። መልሳችን ሙሉጌታ ኤሎይስ አዶርድ the ugly old small red Toyota car that is the father driven at the beginning of 80s ይላል። መልሳችን ኤ ይሆናል ማለት ነው። በጣም አሪፍ። 96ኛ ጥያቄ ደግሞ if one does not sleep for a day in a row, one blank getting disturbed psychologically and may even die. Sleep is very important for normal function of life ይላል። ስለዚህ ምንድነው የሚለው? if one does not sleep for a day in now, one blank getting disturbed psychologically disturbed ሊሆን ይችላል ነው and may even die እና A is going to start ይላል። B
ሜይ ስታርት፣ ሲ ዊል ስታርት፣ ዲ ስታርትስ ይላል። ስለዚህ እዚህ ፕሮባቢሊቲ ነው ማለት አንድ ሰው ስላልተኛ ብቻ ሳይኮሎጂካሊ ዲስተርብ ይሆናል የሚለው ሊሆንም ላይሆንም ስለሚችል ፖሲቢሊቲ ነው ማለት ነው። ስለዚህ if one does not sleep for a day in a row, one blank getting disturbed psychologically and may even die. Sleep is very important for normal function of life ይላል። ስለዚህ ስታርትስ ይላል፣ ዊል ስታርት ይላል፣ ኢዝ ጎይንግ ቱ ስታርት ይላል። ኦኬ እዚህ ምናልባት የዊል እና የጎይንግ ቱ ልዩነትን ለማምጣት ተፈልጎም ይመስላል። ግን ይሄ ግን ከፖሲቢሊቲ ጋር የተያዘ ነው። ለምሳሌ ሊሆንም ላይሆንም የሚችል ነገር ነው። እንዲሁም ምንድነው የሚለው እዚህ ኤንድ ብሎ ሜይ ኢቭን ዳይም ሊሆን ይችላል ነው። ስለዚህ እዚህ ዲስተርብ ሊሆንም ላይሆንም ይችላል ማለት ነው። ስለዚህ ሞር ሜይ ስታርት የሚለውን እንመርጣለን ማለት ነው። መልሳችን ሞር ፕሮባብሊ ይሄ መሆን እድል አለው። ኢዝ ጎይንግ ቱ ስታርት እና ዊል ስታርት ሜቢ ዊል ኢፍ ክሎዝ ማለት እዚህ ኢፍ ስላለ ዊል ስታርትም ልትወስዱ ትችላላችሁ። ግን ዋን ዊል ስታርት ጌቲንግ ዲስተርብ ሳይኮሎጂካሊ ኤንድ ሜይ ኢቭን ዳይ ይላል። ዊል እንኳ አይሆንም። ስለዚህ ሜይ ስታርት ይሆናል። ትንሽ ኦኬ ትንሽ ጥያቄው የሆነ አወዛጋቢ ነገር ነው ማለት ነው። ስለዚህ ዊል ስታርትም የመሆን ፕሮባቢሊቲ ሊኖረው ይችላል። ግን ኤ ፖሲቢሊቲ ስለሆነ ሜይ ስታርት ይሆናል ማለት ነው። 97 ብላንክ ዘ ፓይሎት ኤንድ ሂዝ crew recognize the plane had a problem. However, they didn't say anything least disturb the passenger ይላል። A all፣ B both፣ C together፣ D either ይላል። ይሄ በጣም ቀላል ጥያቄ ነው። ቦዝ ማን ጋር ነው የሚሄደው? ቅድም ምርጫ ጋር አይተነዋል። ቦዝ ኤንድ ጋር ነው የሚሄደው ማለት ነው። ስለዚህ ቦዝ ይሆናል ማለት ነው። ቦዝ the pilot and his crew recognize የሚለው ቦዝ ኤንድ ጋር ስለሚሄድ ይሄ ቦዝ ይሆናል ማለት ነው መልሳችን። 98 they asked us to dash them a favor of disclosing the company secret, but that was unacceptable to us. We cannot compromise our integrity ይላል። A make፣ B do፣ C bestow፣ D give ይላል። ይሄ ጥያቄ ደግሞ ምን ላይ የወጣ ጥያቄ ነው? ኮሎኬሽን ወርድ የሚል ተምራችሁ ከሆነ ኮሎኬሽን ወርድ ነው ማለት ነው። ሜክ እና ዱ ልዩነታቸው ምንድነው? አብረው የሚሄዱት ወርድ ምናምን የሚል ነገር ተምራችኋል ማለት ነው። ለምሳሌ ዱይንግ የሚስቴክ ነው የሚባለው ሜክ የሚስቴክ፣ ሜኪንግ የሚስቴክ ነው የሚባል ሜኪንግ የሚስቴክ ኮሎኬሽን ወርድ ናቸው ማለት ነው። እነዚህም ቅድም እንዳልኳችሁ እንደ ኦርደር ኦፍ አድጀክቲቭ የሚያዙ ነገር የሚሸመደዱ ነገር ናቸው። ስለዚህ ዋናው ታርጌቱ ምንድነው? ፋቮር የሚለው ወርድ ነው ማለት ነው። ስለዚህ ፋቮር የሚለው ወርድ ደግሞ የሚሄደው ዱ ጋ ነው ሜክ ጋ ነው የሚለው እነዚህ ሁለቱ አይሆኑም ማለት ነው። ከሜክ እና ከዱ ኮምፔር ታደርጉና ፋቮር የሚለው ግን በትክክል የሚሄደው ማን ጋ ነው? ሜክ ነው። ሜክ ኤ ፋቮር ነው የሚባለው። ስለዚህ ኮሎኬሽን ወርድ ነው ይሄ። ኤክስትሪም መጽሐፍ ጋር ማየት ትችላላችሁ ኮሎኬሽን ወርዶችን። ሜክ ኤ ፋቮር ነው የሚባለው። ሜክ ኤ ሚስቴክ፣ ሜክ ኤ ፋቮር፣ ዱይንግ ኤ ቢዝነስ ነው የሚባለው። ስለዚህ ኮሎኬሽን ወርድ ስለሆነ መልሳችን ኤ ይሆናል ማለት ነው። ታርጌቱ ምንድነው? የዚህ ግራማቲካሊ ሩል ሳይሆን ፋቮር የሚለው ቃል ሜክ ጋር ነው የሚሄደው። ኮሎኬሽን ናቸው። ሜክ ኤ ፋቮር ነው የሚባለው። ይሄ ነው ልዩነቱ። ይሄ ይሆናል ማለት ነው መልሳችን። ሌላው 99 ነው። 99 if you enjoy blank ይላል ኮማ you can register with us and trek around the city every Sunday in afternoon ይላል። if you enjoy ብሎ ዳሽ አለ። A to have
ምናምን ቢም ቱ ምናምን አይሆንም። ስለዚህ ኢንጆይ ብሎ ተምራችኋል። እንግዲህ ጀረንድ እና ኢንፊኒቲ የሚባል ነገር ተምራችኋል። ጀረንድ የሚባሉት ጀረንድ የሚያስከትሉ አይኤንጂ የሚያስከትሉ ወርዶች ናቸው። እነሱ ማን ማን ናቸው? እነሱንም እንደዚሁ መያዝ ይጠበቅባቸዋል የተወሰነ። እንዲሁም ደግሞ ኮንሴፕቹዋሊም መመለስ ትችላላችሁ። አንዳንድ ጊዜ ወደ ፓስት የሚቀርብ ነገር ካላቸው ጀረንድ ትጠቀሙ ትችላላችሁ። ፊውቸር ከሆነ ደግሞ ኢንፊኒቲ ትጠቀሙ ትችላላችሁ ማለት ነው። እሱ ደግሞ ሞር ክሪቲካሊ በደንብ ማወቅ ይጠበቅባቸዋል ማለት ነው። በኮንሴፕቹዋል ነው መመለስ፣ ግን ለእናንተ ወርዱን መያዝ በቂ ነው ማለት ነው። ስለዚህ የተወሰነ ወርድ ከያዛችሁ ኮመን የሆኑት ወርዶችን ከያዛችሁ በቂ ነው። ስለዚህ ኢንጆይ የሚለው ኢንጆይ ከሚለው ቀጥሎ የሚመጣው ምንድነው? አይኤንጂ ያለው ነው። ምንም ይሄ ጥያቄ ስለሌለው። ስለዚህ ሶስቱም ቱ አለበት የሚገርማችሁ ነገር። ስለዚህ ሶስቱም ቱ እንደው ሌላውን ባታውቁት ኢንጆይ ቱ ስለማይባል ካወቃችሁ ወኪንግ እንደሆነ መልሶ ምንም አጠራጣሪ የለውም ማለት ነው። ስለዚህ ዋና ታርጌቱ እዚህ ምንድነው? ጀረንድ እና ኢንፊኒቲ እንድትለዩ ነው። ኢንጆይ የሚለው ቃል አይኤንጂ ስለሚወስድ ጀረንድ ስለሆነ ማለት ነው። ለምሳሌ ኢፍ ዩ ዋንት ቢል ግን ቱ ይሆን ነበር። ቱ ወክ ሊሆን ይችላል፣ ቱ ሃቭ ኤ ወክ ምናምን ሊሆን ይችላል። ቱ ከሆነ ዲሳይድ ቢሆንም ለምሳሌ ቱ ነው የሚወስደው። ለምሳሌ እንደዚህ አይነት ነገር ማይንድ ቢሆን ሌሎች ተርሞች ለምሳሌ ማይንድ ቢሆን ደግሞ አይኤንጂ ይሆናል ማለት ነው። ኢፍ ዩ ማይንድ ኦፐኒንግ ዘ ዊንዶ ምናምን። ስለዚህ ተርሞችን ወይም እዚህ ወርዶችን መያዝ ነው። ስለዚህ ኢንጆይ የሚለው አይኤንጂ ስለሚወስድ ነው ወኪንግ የሆነው ማለት ነው። ይሄ ይሆናል መልሱ ማለት ነው። በዚያው አጋጣሚ ሌሎችንም እናንተ ማየት አለባችሁ። ኦኬ መቶ ምን ይላል? when the police arrived the burglars blank away with the money but there is hope that they would be caught ይላል። A had already made, A have already made, B had already made, C are already ይላል። ዲ have been making ይላል። ኦኬ በነገራችን ላይ ቴንስ ያን ያህል ብዙ የሚከብድ ነገር የለውም። ስለዚህ አሁንም አራይቭድ የሚል ነገር አለ። ፓስት ነው፣ ሲምፕል ፓስት ነው። the police arrived ፖሊሱ ሲደርስ ማለት ነው፣ ወዲያውኑ። ስለዚህ ፖሊሱ ሲደርስ የተከናወነ ነገር አለ ማለት ነው። the burglars dash away with the money but there is a hope that they would be caught ይላል። ስለዚህ ፕሬዘንቱን ታወጣላችሁ። አር ኦልሬዲ አይባልም። ይሄ ሲጀመር ግራማቲካሊ ስህተት ነው። ስህተት ባይሆንም ፕሬዘንት ስለሆነ ታወጡታላችሁ። ኦልሬዲ ለፕሬዘንት ፐርፌክት ቴንስ ነው የምጠቀመው ሰዓት። ስለዚህ ይሄ አይሆንም። have been making ይላል። ይሄም አይሆንም ፕሬዘንት ስለሆነ። have been making አይሆንም have ፕሬዘንት ፐርፌክት ቴንስ ስለሆነ። a have already made ይላል። ይሄም አይሆንም። ለምን? ፕሬዘንት ፐርፌክት ቴንስ ነው። I mean ዲ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ነው። ኤ ደግሞ ፕሬዘንት ፐርፌክት ቴንስ ነው። ስለዚህ አይሆኑም። ስለዚህ አንድ ምርጫ ቀረ፣ እሱም ቢ ነው ማለት ነው። በጣም ቀላል ጥያቄ። had already made ይሆናል ማለት ነው። ምክንያቱም ፓስት ከሆነ ሊመጣ የሚችለው ወይ ፓስት ኮንቲኒዩስ ነው ወይም ደግሞ ፓስት ፐርፌክት ነው ወይም ራሱ ሲምፕል ፓስት ነው። ከዚህ ውጭ አይዘልም በቃ እንደ ኮንቴክስቱ። ስለዚህ እዚህ በአጋጣሚ የተሰጠው ሶስቱም ፕሬዘንት ነው። መልሳችን በትክክል had already made ይሆናል ማለት ነው። እንደዚህ ያደርጋችሁ ሰራላችሁ ማለት ነው። ሌላው 101 ነው። 101 if it blank for at least a month or so during the last 3 years their cattle would have raised the drought to a certain degree and perhaps survived in better numbers ይላል። ኦኬ ከዚህ ደግሞ ምንድነው የመጣው መሰላችሁ? ታይፕ 3 ኮንዲሽናል ሰንተንስ ነው። ስለዚህ ዜር ብሎ እዚህ ምን ይላል? ዜር ብሎ cattle would አለ፣ ከዚያ would have plus v3። ስለዚህ would have plus v3 ካለ ማን ነው ማለት ነው? ታይፕ 3 ነው ማለት ነው። ታይፕ 3 ኮንዲሽናል ሰንተንስ ነው ማለት ነው። ስለዚህ would have
resisted የሚለው ታይፕ 3 እንደሆነ ካወቃችሁ if clause ላይ የሚመጣው ማን እንደሆነ ታውቃላችሁ ማለት ነው። ያው had plus v3 እንደሆነ ታውቃላችሁ። if clause ላይ had plus verb 3 ስለዚህ had plus verb 3 ያለበትን ልትመርጡ ትችላላችሁ። ግን እዚህ አንድ ኮንቴክስት መረዳት አለባችሁ። ይሄ ጥያቄ ትንሽ ሊያወዛግባችሁ ይችላል። ስለዚህ did rain ይሄ አይሆንም፣ has rained ይሄም አይሆንም። ስለዚህ had been rained ነው ወይስ ደግሞ had rained ነው የሚሆነው? ከሁለት አንዱ ትመርጣላችሁ። ያው ፎርሙ ይሄ ምን ነበረ? had plus v3 ወይም ደግሞ እንደዛ ነገር ነበረ። ብቻ ፓስት ነበር መሆን የነበረበት። እዚህ ግን እዚህ መረዳት ያለባችሁ for the last for at least a month ነው የሚለው። ይሄ ነገር ኮንቲኒዩስ ነው ማለት ነው። ለወራት ያክል ነው የሚለው። at least a month or so during last 3 years ነው የሚለው። ስለዚህ ፓስት ሆኖ ኮንቲኒዩስ አለው ማለት ነው። ስለዚህ ፓስት ፐርፌክት ኮንቲኒዩስን ኤን ትመርጣላችሁ ማለት ነው። ግን ከዚህ ኢንዲኬተር ባይኖር at least a month for a month for plus a period of time since plus ለፐርፌክት ነው የምጠቀመው። ፓስት ፐርፌክትም ሊሆን ይችላል፣ ፕሬዘንት ፐርፌክትም ሊሆን ይችላል ማለት ነው። ስለዚህ ይሄ ኢንዲኬተር ባይኖር ግን ዲ ነበር መልስ የሚሆነው ማለት ነው። had rained ነበር የሚሆነው። ግን ይሄ for at least a month ሲል ለወራት ያክል ከሆነ ሾርት አክሽን አይደለም፣ ሎንግ አክሽን ነው። ፓስት ፐርፌክት ኮንቲኒዩስ ነው ማለት ነው። ስለዚህ በዚህን ምክንያት መልሱ ኤ ይሆናል ማለት ነው እንጂ ዲም የሚሆን እድል ነበረው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። መልሱ ይሄ ይሆናል ማለት ነው። ኦኬ ወደ 102ኛ ጥያቄ ስንሄድ blank price are still on the rise, we hope they will come down in near future ይላል። A nevertheless, B in contrast, C although, D even if ይላል። እነዚህ ደግሞ በዋናነት ዲስኮርስ ማርከር ይባላሉ ማለት ነው። ዲስኮርስ ማርከሮች ደግሞ ኤክስፕረስ የሚያደርጉት ምንድን ነው? ጀስት ዲፔንዳንት እና ኢንዲፔንዳንት ክሎዝ ሊሆን ይችላል። ኮንትራዲክት የሚሆን አይዲያ ሊሆን ይችላል። ስለዚህ ይሄ ግን ሀሳቡ ምንድን ነው? blank price are still on rise, we hope they will come down in the near future። ምንም እንኳን አሁን ዋጋው እየጨመረ ቢሆንም በቃ ቀጣይ እንደሚቀንስ ተስፋ ማድረግ አለብን ይላል። ስለዚህ ይሄ ነገር ኮንትራዲክት አያደርግም ማለት ነው። ኮንትራዲክት ካላደረገ ኤ አይሆንም ማለት ነው። nevertheless የሚለው however እንደማለት አይነት ነው። ኢን ኮንትራስት የሚሆነው ኮንትራዲክት የሚያደርግ ነገር ሲሆን አይሆንም። ዲ ኦልዞ ይሆናል። ምንም እንኳን ዛሬ ዋጋው ሃየር ቢሆንም ነገ እንደሚቀንስ ተስፋ ማድረግ አለብን። ኦልዞ ይሆናል። ኢቭን ኢፍ ከሆነ ግን ኢቭን ኢፍ እንኳን የሆነ ነገር እያለ ሳምቲንግ ሃፐን ይሆናል ማለት ነው። ስለዚህም እንደ ጀስት ሌሎቹ ጋር ተመሳሳይ ባይሆንም ይሄ የተለየ ሐሳብ ነው ያለው ማለት ነው። ስለዚህ መልሳችን ኦልዞ ነው የሚሆነው ማለት ነው። ኦልዞ ኢቭን ዞ ምናምን እንደዚህ ነገር ካሉ ይሆናል ማለት ነው። ስለዚህ መልሳችን ኦልዞ ይሆናል። ሌላው 103ኛ ጥያቄ ነው። I wish that we blank today. It is really freezing and wet ይላል። A will not need to work, B are not working, C didn't need to work, C have not worked ይላል። የዊሽን ፈንክሽን ካወቃችሁ ዊሽ ፕላስ ፓስት ነው የሚመጣው። ምንም እንኳን ቱዴይ የሚለው እዚህ ቢኖርም ሪግሬት ስለሆነ ዊሽ ፕላስ ሲምፕል ፓስት ሊሆን ይችላል፣ ፓስት ፐርፌክትም ሊሆን ይችላል ማለት ነው። አረፍተ ነገሩ ፕሬዘንት ከሆነ ሲምፕል ፓስትን ትጠቀማላችሁ። አረፍተ ነገሩ ደግሞ ፓስት ከሆነ ፓስት ፐርፌክት ትጠቀሙ ትችላላችሁ ማለት ነው። ስለዚህ ዊሽ ፕላስ ሲምፕል ፓስት ነው የምጠቀመው። ስለዚህ ዊል ኖት ኒድ ምናምን ይላል። ኤ አይሆንም፣ ይሄ አይሆንም። እቺ ዊሽ መኖሯ ነው ዋናው ታርጌቷ ዊሽ የምትለው ነው። አይ ዊሽ ዛት ዊ ብላንክ ቱዴይ ኢት ኢዝ ሪሊ ፍሪዚንግ ኤንድ ዊት ይላል።
አር ኖት ወርኪንግ ይሄም አይሆንም። ዲ ነው መልስ ሲ ነው መልሳችን። ስለዚህ አይ ዊሽ ዛት ዊ ዲድንት ኒድ ቱ ወርክ ቱዴይ ኢት ኢዝ ሪሊ ፍሪዚንግ ኤንድ ዊት ይላል። መልሳችን ይሄ በትክክል ይሆናል ማለት ነው። ይሄም ፕሬዘንት ነው አይሆንም። ስለዚህ ዊሽ ፕላስ ሲምፕል ፓስት ወይም ደግሞ ፓስት ፐርፌክት የሚለውን ሩል ዊሽ እሱን ማስታወስ ይጠበቅባቸዋል ማለት ነው። መልሳችን ይሄ ይሆናል ማለት ነው። ሶ ወደ 104ኛው ጥያቄ ስንሄድ her father works very blank but she is like a tortoise she centers very slowly ይላል። ስለዚህ ኤ ፋስትሊ፣ ቢ ፋስት፣ ሲ አርጀንትሊ፣ ዲ ኩዊክ ይላል። እዚህ መምጣት ያለበት ምንድነው? አጀክቲቭ ነው። አጀክቲቭ ነው መምጣት ያለበት። ስለዚህ ላይክ ቶርቲስ የሚለው ልክ እንደ ኤሊ ማለት ነው። ስለዚህ ኤሊ ደግሞ ዘገምተኛ እንደሆነች ታውቃላችሁ። ስለዚህ ኩዊክ አይሆንም፣ ፈጣን ማለት ስለሆነ ወይም ደግሞ ኩዊክሊ ነው መባል የነበረበት አጀክቲቭ ፎርሙ አይሆንም። አርጀንትሊም ይሄ አጣዳፊ ማለት ነው። ይሄም አይሆንም። ኦኬ አርጀንት ኩዊክ የሚለው ኖርማሊ ስህተቱ ምንድነው? ኩዊክሊ መባል ነበረበት፣ አይሆንም። አርጀንትሊ የሚለው ደግሞ ከዚህ ጋር አደርግም ወይ ኩዊክሊ ወይም ደግሞ ስሎውሊ ነው መባል የነበረበት ማለት ነው። አይሆንም ማለት ነው። ኤ ፋስትሊ ይላል። ይሄ ግራማቲካሊ ስህተት ነው። ፋስትሊ የሚባል አጀክቲቭ የለም። ስለዚህ አጀክቲቭ ፎርሙ የፋስት ራሱ ፋስት ነው ማለት ነው። መልሳችን ይሄ ይሆናል ማለት ነው። ፋስት የሚለው ለመሸወድ ነው እዚህ እንደውም በአጋጣሚ ያመጡት ማለት ነው። ፋስት የሚለው ፋስትሊ አይባልም። ፋስት ነው አጀክቲቭ ፎርሙ ማለት ነው። ስለዚህ she works very fast but she is like a tortoise ይላል። ስለዚህ her father የእሷ አባት ፋስት ነው፣ እሷ ግን እንደ ኤሊ ናት እንደማለት ነው። ስለዚህ ይሄ ይሆናል ማለት ነው። መልሳችን ፋስት ነው። ፋስትሊ ሞር ሊሸውዳችሁ ይችላል። ስለዚህ በዚህ አጋጣሚ ማወቅ አለባችሁ ማለት ነው። አንዳንድ ወርዶች ራሳቸው ማይቀየሩ አሉ አጀክቲቭ ፎርማቸው ማለት ነው። መልሳቸው ይሄ ይሆናል። ሌላው 105 blank she came home I made her coffee then we sat together and had a source of work and talk ይላል። ኤ suddenly፣ ቢ prior፣ ሲ while፣ ዲ when ይላል። ይሄ ጥያቄ ደግሞ ምንድነው? የሆነ ሲኩዌንስ ነገር ነው ያለው፣ ኦርደር ነገር ያለው። ስለዚህ ኬም የሚለው ሲምፕል ፓስት ነው። በሲምፕል ፓስት ደግሞ ብዙውን ጊዜ የምንጠቀመው ማለት ነው ዌን ነው ማለት ነው። ዌን ሺ ከም ሆም አይ ሜድ ሀር ኮፊ ዘን ዊ ሰት ቱጌዘር ኤንድ ሃድ ሶርስ ኦፍ ሃወርስ ኦፍ ወርክ ኤንድ ቶክ ይላል። ስለዚህ ዋይል አይሆንም። ለምን? ዋይል የምንጠቀመው ለፓስት ኮንቲኒዩስ ነው ነው አን አክሽን ሃፐንድ ኢን ሳይመንተነስሊ ኦል the same situation ማለት ነው። በተመሳሳይ ሁኔታ ወይም ተመሳሳይ አክቲቪቲ ሲኖር ነው ዋይል የምንጠቀመው። ዋይል የሚለው የምንጠቀመው ሁለታቸውም ፕሮግሬሲቭ ለሆነ ነገር፣ ለምሳሌ ኮንቲኒዩስ ሲሆን ፓስትም ሊሆን ይችላል፣ ፕሬዘንትም ሊሆን ይችላል። ስለዚህ አይሆንም። ፕራየር፣ ሰደንሊ እነዚህ አይሆንም። ስለዚህ መልሳችን ዌን ይሆናል ማለት ነው። ዌን ይሆናል ማለት ነው። ምክንያቱም ዌን የምንጠቀመው ለሲምፕል ፓስት ነው። እዚህም እንደምታዩት ኬም የሚለው አይ ሜድ የሚለው ሲምፕል ፓስት ነው ኤክስፕረስ የሚያደርግልን ነው ማለት ነው። ኦኬ 106 I was offered dash reasonable funds for sleeping them organized blank competition but I did not accept it because I just want to make my own contribution ይላል። A an B A C much D the ይላል። ስለዚህ እዚህ ደግሞ ምንድነው ዴፊኒት አርቲክል ነው የመጣው ማለት ነው። ዴፊኒት አርቲክል I was offered an A much the ይላል።
a reasonable funds for helping them organize the competition, but I did not accept it. I just wanted to make my own contribution ይላል። I mean እዚች ኤ የምትለው አይ ቲንክ ተሳስታ ነው እንጂ እዚች ኤ መኖር የለባትም ማለት ነው። ስለዚህ እቺ ኤ በአጋጣሚ እንግዲህ ዝም ብላ ተጽፋ ሊሆን ይችላል። ስለዚህ እንደ አዲስ መልክ ተዘጋጅቶ ስለሆነ ጥያቄው፣ ስለዚህ መልሳችን ኤ ሪዝኔብል ነው መሆን ያለበት። ምክንያቱም እዚህ ዴፊኒት አርቲክል እያለ ሌላ አርቲክል አንጠቀም እዚህ ማለት ነው። አን ኤ ወይም ደግሞ ዘ ኤ አይባልም ማለት ነው። ስለዚህ I was offered a reasonable funds for helping them organize the competition, but I did not accept it because I just want to make my own contribution ይላል። መልሳችን ይሄ ነው የሚለው አይ ቲንክ ኤ የምትለው አርቲክል ደግማ ተጽፋ ሊሆን ስለሚችል ማለት ነው። ኦኬ 107 she likes cheating with children and blank. We actually have a lot in common, but unlike her, I hate playing with dogs ይላል። A also do I ይሄ ስህተት ነው። also do I ስህተት ነው። B also I like። C so do I። D I like to ይላል። ይሄ so do I ነው ማለት ነው። እኔም እንደማለት ነው። and so do I። she likes cheating with children and so do I. We actually have a lot in common, but unlike her, I hate playing with dogs. ስለዚህ ከሰው በተቃራኒ ግን ውሻዎች ጋር ፕሌይ ማድረግ እጠላለሁ እንጂ እንደሷ ነኝ፣ አክቲቪቲ እንደሷ ነኝ፣ እኔም እንዳንተ ለማለት አክቲቪቲ ከሆነ so do I፣ መሆን ከሆነ ለምሳሌ I am Ethiopian ቢል የሆነ ሰው so am I፣ እኔም እንዳንተው ነኝ እንደማለት ነው። so am I ብቻ እንደተጠየቀው ቨርብ ይለያያል እንጂ እንደዚህ አይነት ነገር ሲሆን so do I so am I እንደ ላይክ ይሆናል ማለት ነው። ስለዚህ so do I ነው እዚህ መልሱ። 108 Can anyone tell me blank book this is? It has been lying here for a month. እዚህ ላይ ለወራት ያክል የተቀመጠው መጽሐፍ የማን እንደሆነ የሚነግረኝ አለ? anyone tell me ነው የሚለው። what about book this is ይላል። ይሄ አይሆንም። ይሄ ደግሞ ምንድነው? ባለቤትነትን ነው የሚገልጸው። ባለቤትነትን ደግሞ የምንጠቀመው ማን ነው? of who ይላል። of who ግራማቲካሊ ስህተት ነው እዚህ መያዝ ያለባችሁ። of who አይባልም። ፕሪፖዚሽን የሚመጣ ከሆነ in which of which ነው የሚባለው እንጂ in which ማለት ለምሳሌ where ማለት ነው። of which እንጠቀም እንችላለን። ስለዚህ ስህተት ነው። which ይላል። ይሄ ደግሞ አይሆንም ማለት። ስለዚህ እዚህ whose ነው በትክክል መልስ ሊሆን የሚችለው። whose ኤክስፕረስ የሚያደርገው ምንድነው? ባለቤትነትን ይነግረናል። whose name whose book። ስለዚህ can you tell me whose book this is? It has been lying here for a month። ለወራት ያክል እዚህ ሲቀመጥ የማን እንደሆነ የሚነግረኝ ሰው አለ እንደማለት ነው። ስለዚህ ይሄ ባለቤትነትን ኤክስፕረስ ስለሚያደርግ whose ነው። whose መልሱ ይሆናል ማለት ነው። ሌላው 109 ነው። he was doing the washing up blank she was cleaning the house. we like that they help one another ይላል። a since b while c during d before ይላል። ይሄ በጣም ቀላል ጥያቄ ነው። ቅድም እንደነገርኳችሁ ሁለቱም ኮንቲኒዩስ ከሆነ ማን ነው የምንጠቀመው ብያችኋለሁ። እዚህም was doing ይላል፣ እዚህም was cleaning ይላል። ፓስት ሊሆን ይችላል፣ ፕሬዘንት ሊሆን ይችላል። ፕሬዘንት ፐርፌክት ኮንቲኒዩስም ሊሆን ይችላል። ብቻ ኮንቲኒዩስ an action happens the same time or simultaneously ከሆነ የምንጠቀመው while ነው ብያችኋለሁ። ስለዚህ መልሳችን ምንም ሁለቱን እንዳያችሁ ሌላ ማየት አይጠበቅባችሁም፣ whileን ትመርጣላችሁ ማለት ነው። ስለዚህ while የምንጠቀመው በዚሁ አጋጣሚ ለኮንቲኒዩስ ነው። ብዙውን ሰዓት ጀስት ፈተና ሊመጣ የሚችለው እንደዚህ አይነት ነገር ስለሆነ ፈርዘር ሌላ ፋንክሽን አለው፣ ግን የፈተና እዚህ ሊመጣ የቻለው ዞሮ
ኮንቲኒዩስን ቤዝ አድርጎ ስለሆነ ሁለቱም ፓስት ኮንቲኒዩስ ሁለቱም ፕሬዘንት ኮንቲኒዩስ ከሆነ ሁለት አክሽን በተመሳሳይ ሰዓት የሚካሄድ ከሆነ